ጌታን ሰም እናንተ ማግባት የተሳናችሁ እስከ መቼ ከነጋ ተጣብቃችሁ ትኖራላችሁ? ሰውዬው እያየ ነው። እያየ ነው። ኧረ መጣልኝ። ደገምከው። በዚህ ኑሮ ያሉ ነች። ኧረ እና ሻፈርት ነው። ሰላም ሰላም የማዚቲው ቤተሰቦች በሙሉ እንዴት ናችሁ? እንኳን አደረሳችሁ። ያው ዛሬ ዳግማ ትንሣኤ ነው። እንኳን ለዳግማ ትንሣኤው በሰላም በጤና በፍቅር እስከነ ቤተሰቦቻችሁ ከቁጥር ሳያጎል እንኳን አደረሳችሁ ማለት ፈልጋለሁ። በተለያዩ የሚያስቁ የሚያዝናኑ ቪዲዮዎች ተልከውልኛል። ናብረንዘና ከታንላሊ እንደዚህ የሚያስቁ የሚያዝናኑ ቪዲዮዎችን ለመላክ ከስር የኢንስታግራም ቲክቶክ አካውንት አለ። በሱ ሜንሽን አድርጉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እና መናፈሻችን ይመስላል። ቤታችን እንዲህ ነበር። ምንድነው ነበር እንዴ ትባላለች? እንደሆነ አላስታውቅም። አይ ችግር እውነት ችግር ይቻላል። ቤታችሁ ይቻላል። ቤታችሁ ችግር ይቻላል። በቃ በረንዳ ላይ ተቀመጥ። እሺ እንሽ ምናምን ላታለ እስከዛ አየሩን ጎብኘት ነበር አይደል? ስንት ነገር ይወሰዳል። በስማቡ እንዲህ ቁጭ ሰፈራው እንዲህ ያምጣን ቁጭ ማለት ኮኪ መጣሽ? ኮኪ ያላየኋትም ኮኪ ውሻ ነች። ማይ ቤት ቁጫጭ እዛ ጋር ቤቷ ነው ነው የቤት እንስሳ። ወይኔ ጉዲ አላየኋትም። አላየሁም። ቁጫጭ ቤት ነው። እዚህ ጋር ኩልትርቅ ስትል ይዣት ነው። ይዘሻት? ወይኔ በቃ ድረስላት አላለች። መገፍተር ነበር አንቺ እዚህ የዱስታና አራጅ እኔ ዳውን ኩጂ አንቺ መቀለጃ ነኝ እንዴ? እውነቱን ነው። ድረስላት ትላለች እንዴ? ልትወረውረው በቃ ሌላው ነገር አይደለም። Fly me to the moon, let me swim on the stars, on my head, baby kiss me. ከላይ የሚቀወጡታል ከታችም እየቀወጠችው ነው። Get your black ass here! What's up, Big Mama? What's going on up there? We're having fun, Big Mama. Chilling, vibing. Oh, really? Yeah, you want some food? Fuck your food, you black ass nigga! Turn your fucking music, you're disturbing me! If I'm gonna come there, I'm gonna... Are you listening to me? Okay, I'm sorry, Big Mama. I'll turn down the music. But let me give you a brother. ሞተች። በዚህ ፉል ተመቶ ሞተ ቢባል ማን ያምናል? ኤሌላም ፓክ ስላመረተው ነው እኮ። እምገርምህ ኢትዮጵያ ውስጥ በራሳቸው ፋብሪካ በጥራት የሚያዘጋጁ ድርጅቶች ናቸው። ምን እሱ ብቻ ቴካዌ ኮንቴነር ቦክስ ከማምረት ውጪ ይሄን የመሰለ ፔፐር ካፕ በጥራት ያዘጋጃሉ። ጥንካሬውስ ብትል ምንም አያፍስም፣ ድንጋይ በለው። ግን እኮ ሴትዮዋ መጀመሪያም ደከም ብላ ነበር። ኧረ ሰውዬው እያየ ነው። ኧረ መጣልኝ።
ደገምከው? ያው ማስታወቂያን ቀመሞ የሚያቀርቡ ሀገር ሰላም ብለህ ከሌሊቱ 8 ሰዓት ቲክቶክ ስታይ እኔ ማለት ነው ስም አልጠራችሁም እንጂ እኔ አብሮት ሰው ይተኛል። ተጨዋበጠ ከሰይጣኑ ጋር ብሎ የኔ ፍቅር ወይ የሆነ ምነግርህ ነገር አለ። ንገረኝ የኔ ፍቅር። አርግዣለሁ። አዎ ወሸምሱ ያ ባባ ወይኔ መጣው። እሺ ጠብቂኝ፣ እዚሁ ጠብቂኝ። መጣው። ይሄ ሁላ ሰርፕራይዝ ሊያደርገኝ ነው መሰለኝ። አንቺ በዚህ ኑሪ ሁሉ ልጅ አረና ሻፈት ብለ ሰርፕራይዝ ሊያደርገኝ ነው ስትል ለሰነው የእሷ ጥፋት መቼ ሆነና አንተ ራስህ ለምን አርፋ አትተኛም? ለምን አርፋ አትቀመጥም ነው ዋናው። ደደብነ እንደ አንተ ሄሎ ትራን አሎ ኢትዮጵያን ፒፕል ሚ ሃንግሪ ገሮቴ ሃንግሪ ህዝብ ሃንግሪ እንደነስ ቫይረስ አካባቢና ሃንግሪ በቃ ሀገርና ለሃንግሪ በቃ ሁሉ ነፍስና ሃንግሪ ና ሆይናኛና ትሩአለኻ ድኽና ዝበሃል መድሓኒት ዘውሉ ቫይረስ ተስፋሕፊዕኞ ኣብ ዓድኩም ግዛዕኳ ይፍለጥ እዚ ቫይረስ እዚ እና ካብ ዓድና ከምዚ ኮረና ካብ ዓድኩም ላውዚ ዝለኣኽኩምልና እዚ ድኽና ዝበሃል ቫይረስ ላብ ዓድኩም ተይመፅስ በይዛኩም ኣውዚ ተለስ መድሓኒት ሰዲድኩም ተጠቅሙ ባህሊ ኣነ ኣይጠፋም እንጂ ደነት በቃ ንሕና ጎረቤት ሃንግሪ ኣዴ ሃንግሪ ሓወይ ሃንግሪ እንዳለ እንደ ሃገሪና ሃንግሪ ኮይናኛና እዋ ትራምፕይ በቃ ሃንግሪ ባንግሪ ሆነና ትራምፕይ በቃ هذه انا نغرك አለሁ ዙ ድኽና ዝበሃል ሕማም መድሓኒት የውሊ በቃ ለሆነ ተመራመርሉ። እሺ ትራምፕይ ለበዓል ተገዛ ካለ ሰላም በላ ለበዓል ተገዛ ካለ እሺ ትግረኛ እንደዛሬ ገብቶኛ አያውቅም። ሃንግሪ ሆነናል። ድህነት የሚባል ቫይረስ መጥቶብናል። ለማንኛውም መፍትሄው የነዳጅ ሰልፍ ምንድነው? አባዬ የነዳጅ ሰልፍ ነው። አልጋይ ልንነፋ ነው። ተቀጣቀስ አቤት በ2045 አለን መቼስ አለባበስ ግርማ ሞገስ ራሱ ያቋመ መኪናን ይገርማል። ፒካሪያት ነዳጅ ጨርሳብኝ አንድ ነገር ለማስቸገር ኧረ ችግር የለውም። ያኔ አልከባድ አይደል? ችግር የለውም። ምንድነው ነገር? ምን ችግር የለውም። ተመላሽ ምግብ ይኖራችኋል? ማለት መጨረሻችን መጨለል ነው ማለት ነው 2045 ላይ ግን ለምን ወይዘሮ አልማዝ የኔ ልጅ እኔ እኮ ሁለት ሶስት ያመላልሳል ብዬ ነበር። አንተ ዝም ብለህ ፈርተህ ቀረህ አይደል? ምንድነው ወንድ ልጅ ሰው ብዬ ነው የምጠራው። ስራቱን ያዙ ና ግድ የለህም ቆመህ ነው የምትሄደው። ቆሜማ ነበር የመጣሁት። ያስታውሳሉ አይደል? የዛሬ ሳምንት አይደለ ያለኝ ፓኬጅ እጅ ብቻ አይደለም ሙሉ ሰውነት ነው። ማሾው ካሉኝ በኋላ ነው እግሬን ደህና የነበረውን ተራምጄ የመጣሁበትን እግሬን ቁርጭምጭሚቴን ነክተው ሎሜን አፍስሰውት ይሄ እርሶ ስጦታ ነው ያውቃሉ አይደል? ነበር እግሬ ያጋጥማል ከጎደለ በኋላ አካል አይደል? እንግዲህ በዚች አንድ ሳምንት ውስጥ ህይወቴን ከኮሜዲ ወደ ትራጀዲ ሆረርን ያደረጉት ህይወቴን ምን መሰሉት? ሚስቴ ልጅ መድገም ትፈልግ ነበር። ስለዚህ እንግዲህ አይታኝ ሁኔታዬ ከዚህ በኋላ ችሎ የሚተኛ አይመስልም። ሁኔታው ጥሩ አይደለም ብለሽ ሽማግሌ ሰብስባ ተለይታኝ ሄዳለች። ሰፈር ደግሞ ኑሮዬን የሚደጉመኝ እቁብ ነበረኝ የምጥለው። እነሱም አላመኑብኝም። ከዚህ በኋላ ሌላው ወጣት ተሯሩጦ ስራ ሰርቶ እቁቡ መጣል አይችልም ብለው ከእቁቡ አውጥተው ጥለውኛል። ሁሉም ነው የሚያፍሩት አይደል? ያው የፍርድ ቤት መጥሪያ ነው። በነፍስ ማጥፋት ከስሽታለሁ። የተባረከ የተቀደሰ እጅ ነው ያሉት። የተረገመ እጅ ነው እንጂ በሰይጣን እንደመዳሰስ ነው። በጆበር ሰዎች መነካት የተቃዘ እርሶ ስራት ያዙ ስራት
እንደጀመሩ ሊጨርሱት ነው። ምን አይነት ጉድ ዳትች እንደው ፋይናሊ ተሰራ። ፕሮፌሰር ፍላጎት ምን ይዞ ነው በእጁ? እኔ እንጃ። ጋይስ ሆነ። ምንድነው ይሄ? ይሄማ ለዘመናት ስለፋበት የነበረ ታይም ማሽን። ታይም ማሽን ከኔ ጋር ወደ 90 ትሄዳላችሁ እንዴ? በደስታ ኦኬ። ኧረ ሄዱ ጋይስ። በቃ እናንተ የምትፈልጉበት እኔ የምፈልግበት ሊት ወይ 90 አንቺ ወይየት መኪና ነው አንቺ ከተማው ራሱ ሌላ እኮ ነው የሚመስለው። በቃ ይለያል። ፍላጎት አይቷል ግን ፍላጎት ሄዶ ፍላጎት ያ ፍላጎት አይደል? ምን እያለቀሰ ነው? አንቺ እያለቀሰ ነው? ምን ሆነ? አባዬ ለምንድን ነው ያላስገረስከኝ? ለምንድን ነው ያላስገረስከኝ? እኔ ልጅ ሳስችልህ እኮ ነው። እኔ ሳሳልኝ ብያለሁ ወይ አሁን እንዴት ብዬ እንትን ልበልኝ? ለምንድን ነው ያላስገረስከኝ? ምን ይባላል? ምን ይባላል? 1923 የፈጸመውን ጀብድ ለጓደኛው ሲያብራራ የነገርኩ ነው። እኛ ክለብ ምናምን ስንወጣ በጀማ ነው የምንዝናነው። ደቀ ብለን ከበነው ምናምን ክለቡን የሆነ ቀን እንዲሁ እየተዝናናን በጀማ ውስኪ ታዟል ምናምን እየተዝናናን ነው። እኛ ለካ አላየናችሁም። ከኋላ ጠላት ገብቶ ከዛ ከጠላት መካከል አንዱ ገጀራ ይዞ መጥቶ እኔ ላይ ሰነዘር። ድንገት ነው አይነ ዞር አልኩበት። ፈጣሪ ያለ ምን እንደሆነ አላውቅም። ዞር ስልበት እኔ በገጀራው ውስኪው ነው ጎኔን ስቶኝ ማለት ነው። ከዛ ተፈረማመሰ ክለቡ። ዱቄት አረግናቸው። ጠላት ፈረጠጠ እያልኩ ነው ጠላት። ከዛ እኔ ጃሜን አረጋግጬ ድጋሚ መጠጣት ልንጀምር ስንል ለካ ውስኪው ቅድም በገጀራ ተወግቷል። የተወጋው ውስኪ ደግሞ እኛን ጠጣማ ቤት ቀየርን ማለት ነው። ዋው የሚገርም ጀብድ። ምን እኔ እኮ በ18000 ብር የገዛሁትን መኪና እኮ ታኮ ማድረገው በድንጋይ አልነበረ በጥርዝ 40000 ብር ነበር። የሰፈር ልጆችን ራሱ መኪናውን አቁሜ ይጠበቅ ስላቸው መኪናውን ሲሆን ብሩ ነበር የሚጠብቁት። ይገርማል። የዛኔ መላላ ያ እኔ በዛ ላይ ብር ብቻ ሳይሆን አስማት ሹፌር ነኝ። ያለፈ ታሪክ ልንገር። ያለፈ ነው እኔን አያውቅልም። አሁን ላይ የሆነ ጊዜ ከዚህ አውቶቢስ ተራ መናኸሪያ ገብተን ከአንድ ቅጥቅጥ ላይ ዳይመንድ ዘርፈን ልንወጣ ስንል ማን እንደጠራቸው አላውቅም። ፖሊሶቹ ከበቡታል መናኸሪያው ማለት ነው። ከዛ እኔ ምን ብያለሁ? ቅድም አስማት ሹፌር ነኝ ብያለሁ። መኪናውን ይዤ በቅያስ አልኩኛ። ከአውቶቢስ ተራ በሁለት ደቂቃ ደብረ ዘይት መንገድ ወጣኝ ማለት ነው። ከዛ የነዳሁት እያለ ከፊት ትራፊኮች እንዳለ መንገዱ ዘግተውታል በሞተር ምናምን ደርሷቸዋል መረጃው ቅድሚያ። ከዛ ወደኋላ ልመለስ ላይ ቅድሙ ፖሊሶች መጡብኝ ከኋላ። ምን ላድርግ? እስከዛሬ ማረሰውን አንድ ጀብድ እንድፈጽም አስገደዱኝ። መኪናውን አንደኛ አስገቦትኝና ወደፊት ነዳሁት። ልክ ትራፊኮቹ ጋር ስደርስ ሁለተኛ፣ ሶስተኛ፣ አራተኛ ሳላስገባ ቀጥታ አምስተኛ ሳስገባ መኪናው ብድግ አለችና መኪና ትራፊኮቹን ዘለለቻቸው ማለት ነው። እኔ በረረሽ ማለት ይቀለኛል። ከዛ አየር ላይ ያለች መኪናዋ በስፖኪ እንዲህ በየሳያቸው ትራፊኮቹ እንዳለ ኮፍያቸውን አውልቀው እያሉ ነው ፕሌን መስሏቸው። ከዛ በገጋ አልኩኝና ለኔ ብርቅ አይደለም የኋላ ሳስገባ መኪናው እርፍ ስትል የኋላው ጎማ ፈነዳ። ከዛ በቸርኬ ደስ ይገባውላሉ ከደብረ ዘይት ማለት ነው። ልክ ደስ ይጋ ስደር መኪናው አልቻለችም በትንትናለች። ልክ ስንኖር የቅድሞቹ ፖሊሶች አልፈቱንም እየተከተሉ ነው። ደስ የሆነ ቅጅ አስር ገቦኝና ማቀው ግድንግድ ተቧል ጉድጓድ ማለት ነው። ሶስት ጥልቅ አልንባቸው ተሰወርን ማለት ነው ከፖሊሶቹ። ከዛ በዛ ጉድጓድ 2 ወር ከ3 ቀን ተጉዘን በዳዴ 2 ወር ከ3 ቀን ተጉዘን አባይ ወጣን ማለት ነው። ከዛ እዛው አባይ ሻወራችንን ወስደን ምናምን እየዋኘን ግብጽ ገባን። ግን ያው ሁሉ አልፎ ዛሬ ለሀገራችን በቃን እላለሁ እኔ። ሳክስም ልካለሁ፣ በጣም ልካለሁ። ይሄ በዛ በጣም በዛ። ሚጡ ስልክሽን ይዤዋለሁ። እሺ ስልኩ እኔ ጋር ነው ይዤዋለሁ። መጣሁ ጎረቤት ጠይቅ አድርጋችሁ በኪሴ እንዳደረኩት ወይኔ ያስበላሁት ነው። ይታይ ውባይናማ ጸጉርሽ ወርዶ ይጠቀልላል እንደ ሲሚንቶ። ያለህን አምጣ። ማን አንተ? ያለህን አምጣ እኮ ማንህ ምንድን ነህ አንተ? ነው እኔ ያለህን አምጣ። ያለህን አምጣ። ከሌለኝስ የለኝም። ያለህን አምጣ ብዬሃለሁ። ካልዛ አንተ ይሄ እኮ የልጅቱ ስልክ አንተ ምን አገባኝ? ያለህን አምጣ። ያለህን አምጣ። የልጅቱ ስልክ ብቻ ነው። ካውተት አትምታይ ሊመታኝም ነው። አንተ ሌላም ካለ ሌላ የለኝም። አባት ይችላል። ሌላም ካለ አንተ የለኝም። ሌላ ምንድን ነው የምለው አሁን? ልረጋጋ፣ ኖርማል ልረጋጋ። ወይኔ ጉዴ! አሁን ምንድን ለልጅቷ አሁን ምንድን ነው የምላት? ፈስተርኩባት። መቼም ሰው አይደለም በዚህ ሰዓት፣ ሰው አይደለም። እኔ ናይ ደፍርም በዚህ ሰዓት ልደውልና
ወይኔ ጉዴ! የልጄን ስልክ አስበላሁባት። ወይኔ ሚጣዬ ስልኩ አንቺ ጋር ነው እንዴ? አረ እኔ አልያዝኩትም፣ ስልኩን አልያዝኩትም። ዝም ብለሽ ስልክሽን ጥለሽ ነው የምትደውይው እኔ ጋር አሁን? ዞሮ እኔ አልያዝኩም። እኔ ያንቺን ስልክ አልያዝኩም። ፈልጊው፣ እዛው ቤት ፈልጊው። አረ እኔ ባዶ እጄን ነው የወጣሁት። ምን ነካት ይችላል? አይ አልያዝኩትም። እንኳንም ይሄን ያላስኩት ተመለሱ። ወደዚህ ነው። ወይኔ አባት ካንተ መተተኛ አባት የጠንቋይ ልጅ ሲፎካከር ውቅያኖስ ወግሩ የማን አባት ይበል? የማን አባት አንተ ፍረድ። የማን አባት ፈርዶበት አላቃችሁም እኮ አባዬ እንዴት ነህ? እሺ አሁን ጠፍቶ እንደተገኘ ሀያ አስፈርጠጥልኝ ወይኔ ፈርዶበት ዳዲ እስኪ አይኑን ሰላም በቃ አንተ አደረክ ማለት ነው። እሺ ዳዲ እስኪ አንዱን ኳስ አቶም ተዘጋ። እናንተ ለተፎካከራችሁት ልጁ ግን ምን ቤት ነው እንደዚህ ዳው የሚበላው? ያረተው ወንድማችን ከኢጂ የቴሌቪዥን ፕሮግራም ነበር። አንተ ፌስቡክ ከተሆነ ጠጋበል እንጂ ምን ሆነ? ካሜራ ሌንስ ነው። እሺ ጠጋበላ ቢሆንም እና የባል ኢንተርቪው ላይ ነው። የባል ኢንተርቪው ምን ላይቭ ነው? በጣም ደስ የሚለኝ አመሰግናለሁ። በዓል እንዴት እንደምታከብር አንዳንድ ነገር በለ ስለ በዓል። ያው በዓል እንግዲህ እንደ ድሮ አይሆንም። ካገባህ ከወለድክ በኋላ ብዙ ጊዜ ከአማቾች ጋር ነው የምታሳልፈው። መልዕክት ማስተላለፍ ይችላል አይደል? እንግዲህ አማቼ የባለቤቴ እናት ነች። ታጉ ቀንጨራ ነች። አሮጊት እንኳን አደረሰሽ ነው እንደሚተላለፍ። ኧረ አመላቸው አይጠፋቸው። አባቷ አቶ ብሩ ትኩሳት የሆነ ሽማግሌ እንግዲህ ከነሱ ጋር ነው የማሳልፈው። እንደምታየኝ ግንበኛ ነኝ። ቁብጥዬ ምናምን ፋሲካ በደንብ ስለምናከብር ቆጥቤ አስቀምጥኳት ብራለች። አንድ 45,000 ብር ጥሩ ሁኔታ ላይ ያለ በግ አግኝቻለሁ። ይጠብቃሉ አማቾች አይደሉ? እንግዲህ ሰፈር ደግሞ 150,000 ብር የተገዛ ጥሩ ሙክት በሬ ተገኝቶ መደብ በ30,000 ብር አገኘው። ይጠብቃሉ። እዛ ሂጅ መሄድ አለብኝ። ሲቀጥል አባትየው አልኮሊክ ናቸው። ጨባሽ ገና ቤት ስገባ እነሱ ጋር እጄን ነው የሚያዩኝ። ስለዚህ አልችልም። የሆነች ብላክ ሌብል ነገር ጎልድ ሌብል ምናምን አቅም የለኝም። የሆነ ሬድ ሌብል ነገር አዘጋጃለሁ። ይጠብቃሉ። እና አንድ የሆነች አነስ ያለች ድፎ ዳቦና ዶሮ አለችኝ። እሷን ይዤ ሂጅ እናትና አባቴ ጋር አከብራለሁ። አማቾቼ ጋር ያልኩስ አማቾቼ ጋር ይዘው የምትሄዱስ የሚጠብቁትን እኮ ነው። ይጠብቃሉ። አይ ጋይስ ትረዳኛለህ? የሚጠብቁትን ነው እንዴ? ድንጋይ ቆርቆሮ ያመጣሁትን ገንዘብ ሶስተኛው ወገን ለመገበት ለእናቴ በደረስኩ ትቀልዳለህ እንዴ? እሺ ለአማቾች ማስተላለፍ የምትፈልገው መልእክት ካለ? አለኝ እንግዲህ አልማጣ መቀራ ሆኜ ሳልማጣም ቀረ ሆኜ ተጠብቃላችሁ እንጂ አላቀምሳችሁም ማለቱ ነው። ይሄ የወንዶች ጉዳይ የሚኮራበት ምርጥ አባላቸው አንደኛ ሚዜም አይደለሽ? እባክሽን ቆንጆ ቀሚስ አማጭኝ። እንዴናችሁ? እንደና መጣችሁ። ለማን ነው? ለሷ ነው። እኔ የመጀመሪያ ሚዜዋ ነኝ። ቆንጆ ቀሚስሽ አደረ ወደሽ አረ ባይለ ነፍራ እንዴ ተገላለጠ። ሌላ ቀሚስ ሞክሪ። ተገላለጠ። እንደዚህ ለመዘነጥ እቅድ ካላትማ ምን ሚዜ ምን ይሰራላታል? መቅድያ አሁን ስለመስኪ አሪፍ አይደል? ባልሽ ሳይነግርሽ በፊት እኔ ልንገርሽ፣ አያምርብሽ። አሁንስ መቅድያ ያምራ? እንዲህ ካብረቀረቅሽማ እኔ ራሴን ያመኛል። ይሄ ሚዜ ምቀኛ እኮ ያደርሰ ነው። አሁንስ መቅድዬ ዊ ሳራዬ ቦርጭሽ አልተለቀም ወይ ጉድ! መቅድዬ አሁንስ ሳራዬ ለምን አንደኛውን የ1970ዎችን ሰርግ አትደግሽም? ምንም የወደድሽው ነገር የለም? እርግጠኛ ነሽ? የለበሽው እንዳለ ያምርብሽ። መቅድዬ በእናትሽ ሌላ ቦታ እንሂድ። የረሳችሁት ቃል አለ? ምንም ነገር አልረሳንም። ነገር ግን ማለት ነው ሰርጌ ጥር 15 ነውና አሁን ያረጋቻቸውን ቀሚሶች እንዳለ ማለት ነው ለኔ አስቀምጪልኝ። ማንም እንዳያደርጋችሁ። ከእንደዚህ አይነት ጓደኛ ይሰውራችሁ። አሁን ካለው ኢትዮጵያዊ በክፋት ብሼ ነው አሁን ከአመት የምቀጠቀጠው። ተጨንቃ አታስጨንቀኛ ዳዲ አትበለኝ። አይን ፈሶ በዳዲ ዲያብሎስ ታሰረ አዳም ነጻ። እንዴት ዋላችሁ? ዛሬ ገቢ የተደረገው ነው አያችሁ። ማስተርፒስ
ምን ሆናችሁ ነው? ዲያሪ እንዲህ ተጨንቀው ትቀልዳለህ? ፍቅር ኖርማል ነው? ፍቅር ኧረ ቦሴን ሰው እያባርልኝ በእናትህ። እኔ ስመጣ እንዲህ ነው የሚደብር። ከፍ እኮ ነው የሚለው። እኔ ሁለታችሁ ነው የምትቀፉኝ። አትምጡብኝ በቃ። እርስ በርሳቸው በዚህ ጭንቅ ሰዓት አንተ ሙርት ይዛለህ። ህዝብ እየሰገደ ሲያስቀጠቅጠኝ ከሰለሞን አቅም እንኳን እየሰገደ እና ይስገዳ ምን አገባህ አንተ? ዛሬ የሰገደ ሁሉ ነገ የባለ ዋዜማ ጭፈራ ቤት አንድ የሚያድረው የዛ ሰዓት ጠብቀህ ማሽር ግንዱን አትለው አንድ ቀን መታገዝ ያቅታል። አይ ሰላቢ እንደው ታጽናናኛለህ እኮ ማስተርፒስ ነህ እኮ ታውቃለህ። ታዲያ እኔ እንደዚህ ሽልጥልጥ አልቅሼ አላስለቀሰም እኮ መፍትሄ ነው ይዤ የምመጣው። ይሄ እኮ በርባን ነው በርባን የመንፈስ ይሳቃል። እንደው ዲያሪ በድጋሚ በርባን እያለኝ በእናትህ ዳዲያ ትበለኝ። ኧረ ሰላቢ ለዚህኛው መፍትሄ ፈልግልኝ በእናትህ። እኔ እኮ ይሳቃል ብያ ውጋው በጦር ያው አጨለላችሁን እኛ እናንተን በማየት። አንተ ግን ባለመቼ ሊሆን ነው? ባለመቼ ሊሆን ነው? አንቺ ደግሞ እንዳላሳልፈኛል እኮ አንተ እያለ መውጫ መግቢያ አጣው። ማን ነው? ይሄ ሚፍታህ ነው። ስለኔ አላወቅም ማለት ነው። ወጋ ነው የማደርገው። ለማቱ ፓስታ ማጥለያ አድርጌ ነው የምወስደው። የኔ ያለው ልጅ ይው ይሄ እንዴ ባልሽ እንደዚህ ስልሽ በቃ ትንሽ ወንድምሽ ልጅ ወጥተሽ የኔ አባት ሲያምር አንቺ ምን ልትሰልሽ ብስኩት እኔና አንቺ ግን አልገዛም ብለሽ እኔና አንቺ ያዥ እኔና አንቺ ግን ምን ጨርሳለሽ? ወንድምሽ ደግሞ ያምራል በጣም። አንተ ማፈሪያ ቀሚስ ልበስ። እናንተ ማግባት የተሳናችሁ እስከ መቼ ከነጋ ተጣብቃችሁ ትኖራላችሁ? የግራ ጎኖቻችሁ ኦሮሞ ይጓችሁ ገራለፈው ነገር የለም። አግብታችሁ አትቆም ከነጋ ምን አረግናውን ምን ታረጋኛለህ? ከዚህ በላይ በተገረስበት አልጋ ልትገረዝ ነው እንዴ? ምን ተሰምቶ ነው? ምንድነው ባርጎን ያዋሰው? አልበዛም እንዴ? በሰላም ማጥቆር እኮ ህግ አለ አገሪቷ። ጎዶይ ምን ነው ዝም ማለት ነውር ነው እንዴ? ቻል ብያለሁ እኮ እናንተ ማግባት የተሳናችሁ ምን በአባባኛ ቤት ቢሆኑ ሳንፈልግ ያስወጡናል ከቤታችን። እንዴ ለምን የነዳጅ ሁኔታ በዚሁ ከቀጠለ ነዳጇ እያበራችብኝ ነው። እሷን ፉል እናርጋትና እንሄዳለን። እሺ ፓርክ አድርገሽ ቆምሽ መስሎኝ እኮ ነዳጅ እየጠበቅሽ ነው እንዴ? አረ ምን ችግር አለ? ሶስተኛ ቀን እኮ ነው ዛሬ። ሶስት መኪና ብቻ ነው ያለው ከፊት ለፊት ድረስ። ብርዱስ አደርናታ እዚሁ ብርዱ እንዴ? ታዲያ ምን ቸገረህ? ጭራሽ ብርድ ልብስ ይዛችሁ ነው የምትዞሩት? እንደርሳለን። ምን ነው ረብ ተሰማሽ እንዴ? ምግብ አለ ወደስ ሲጮህ ሰምቻለሁ። ፉል ሰርቪስ እኮ ነን እኛ። እማሽ ነው ያሻች ማሳጠቢያ ማለት ለዚህ ነው ሆድሽ የሚጨው። ውሃ የለማ እንዴት ታጠባል? ፉል ሰርቪስ እኮ ነን። ያጄኔነት ነኝ ጌታን ስም መልካማ ዲስቲማል ያወሪ ኮቹ ሰቦት ሳደማል አርጋን እኔ በላቸው መቀለጃ አደረገው። በቃ መቀለጃ ያስጥል። አይዞሽ። ኤኒዌይስ የዛሬው ቪዲዮአችን ይሄን ይመስል ነበር። ለሳቃችሁ ዘና እንዳላችሁ ተስፋ አደርጋለሁ። እንደዚህ የሚያስቁ የሚያዝናኑ ቪዲዮዎችን ከስር የኢንስታግራም እና የቲክቶክ አካውንት ያለ በሱ ሜንሽን አድርጉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። በሌላ ቪዲዮ እስከምንገናኝ መልካም በዓል።